ፍላወር አድርሽልኝ ብዬ ለኢትዮጵያ ኤምባሲ አንድ በጣም ወዳጅ ያለች ዲሲ እና ጠይቃታለሁ። አይ ተቃዋሚዎቹ ካዩ ይቆጡኛል እዛ ስገባ አቤል ለዊኬንድ ማለት ነው ለሱ ቀጥታ የእናቱን ስልክ ለማገ ያልደወልኩበት አገር የለም እውነትም ወዲያውኑ ሰጣ አይደል $1 ሚሊዮን ሰጥቷል እኮ እሱ ልክ ኢትዮጵያ ሲባል ሁሉም ዞሮ የቶቹ ናቸው ሲል ከዛ ምን ነው ደነገጣችሁ ምናምን እኔ ምን እንዳይተቀል ድሮ እኮ አንሰማም ነበር ኢትዮጵያ ሲባል አሁን ግድቡን ከገደባችሁ በኋላ ጊዜሽ ወርቅ ተሰማ የጊዜ ኃላፊነቱ የተወሰነ የግል ኩባንያ ፈጣሪ ማለት ፋውንደር እና ሲኢኦ መጀመሪያ እንግዲህ ያው ጠቅላይ ሚኒስትር መለስ ዜናዊ ልክ የመሰረተ ድንጋይ ሲጥሉና ጎባ ላይ ሲያስቀምጡ እኛ በአጋጣሚ በቴሌቪዥን መስኮት አየን ማለት ነው ከጓደኞቼ ጋር ሆነን በጣም ኦፍ ኮርስ በጣም we were very much በጣም ኤክሳይትድ ሆነንና ወዲያው እኔ ሰኞ ቢሮ ገብቼ ደብዳቤ ለአስተባባሪው የናቶ በረከት ቢሮ ነበርና ያኔ ሚዲያ ኤንድ ኮሙኒኬሽን ኃላፊ ስለነበሩ ለሳቸው ቢሮ ደብዳቤ ጻፍኩኝ እኛ የቢዝነስ ኮሚኒቲ ሰዎች ጎበዝነን እና የቢዝነስ ሰውን በደንብ ስለምናቅ ብንረዳችሁ ጥሩ ነው ብዬ ደብዳቤ ያስገባው በጣብቅ አይመልሱልኝም ከሳምንት በኋላ እንደገና ደወልኩ አይመልሱም መጨረሻ ቢሮአቸው ሄድኩና አገናኙኝ ስል የሚያገናኘኝ የለም ከዛ የስራ ባልደረባ የነበሩት እዛ ለምንድነው አንቺ ፕራይቬት ሴክተር ነው ምንድነው የምትፈልጊው አሉኝ እንዴ እኔ በነፃ መርዳት ሀገሬን ምክንያቱም አትችሉትም አንደኛ ቢዝነስ ኮሚኒቲውን አድሬስ ማድረግ አትችሉም በጣም ከባድ ነው እኛ ደግሞ ያው የቢዝነስ ሰው እርስ በርስ ስለምንተዋወቅ እንረዳችሁ ፈልጌ ነው አሉ ዝም አሉኝ ተውኳቸውና እኔ በግሌ በቃ እስቲ ላስተዋውቀው አንደኛ ዳያስፖራው ነው እንግዲህ በደንብ አገሩን በጣም ያውጫ የወጣ ሰው በጣም ኢትዮጵያን ስለሚወድ እነሱን አድሬስ ለማድረግ ምንድነው ስለ ግድቡ መጻፍ ጀመርኩኝ አባይ የሚል ነገር ኤኒቲንግ እና አካውንት ከፈትኩለት ማለት ነው አካውንቱ ምንድነው the grand Ethiopian Renaissance Dam የሚል የህዳሴ ግድብ የሚል ፌስቡክ አካውንት ከፈትኩኝ ማለት ነው ዘን ከዛ ሰው ዳይሬክትሊ እየገባ ለካ እሱን የሚያዩ ሰዎች ፌስቡክ ላይ ላይክ አያርጉ ወይ ምናምን አይበሉ እንጂ በአጋጣሚ አቶ መኩሪያ ኃይሌ መንገድና ትራንስፖርት ያኔ ነው መንገድና ትራንስፖርት አቶ ዛይድ የሚባሉ ነበሩ መኩሪያ ደግሞ የከተማ ልማት ሚኒስትር ነበሩና በእኛ አውራ ጎዳና ያኔ ኤርፖርት ላይ ማቴሪያል ሰፕላየርም ማሽነሪ ሰፕላየርም ስለነበርን እንዳለ ሀገሪቷ ውስጥ ያለ ሰው ሲጠራ ተጠራሁኝ ሄድኩኝ ልክ አቶ መኩሪያ ምን አሉ እስቲ ፍላጎት ያላችሁ ሰዎች ለመስራት ከዛ በፊት ግን አገር የሚወድ ሰው ይጠቆም ሲባል የኔ ስም ተጠቆመ ቤቱ በሙሉ መረጠ ማለት ነውና ሁሉም ኮንስትራክሽን ላይ ማቴሪያል ሰፕላየር ላይ ኮንስትራክሽን ማሽነሪ ሬንታል ላይ ያለ ሰው ነው ብዙ ሰው ያቀኛል ዘን ስማችን ወደ አውራ ጎዳና መጣ ማለት ነው አውራ ጎዳና አቶ ዛይድ ነበሩ አቶ ዛይድ ያኔ አውራ ጎዳና ስራ አስኪያጅ ነበሩና እና አሁን ልብሳቸው የማራው አቶ መስፍንም ነበሩ ዘን ምንድነው የተደረገው ወደ 20 እንሆናለን ማለት ሁሉም በቃ በፍላጎት እጁን ያወጣ ሰው ማለት ነው 20ችንንም እንግዲህ የተገናኛችሁ እንዴት ገንዘብ እንደሚሰባሰብ አስቡ ሲባል ቢሮ አልሰጡንም ከዛ ተነጋገርና ምን እናርግ ሁሉም ጊዜሽ ወርቅ ቢሮ አሉ እኔም በጣም በደስታ ብዬ ቢሮ ይዣቸው መጣሁ እኔ ዋናው ስራው እንዲሰራ ነው በጣም የተጨነኩትና ደስ አለኝ በቃ አትሊስት እኔን የሚመስል ሰው መጣ አልኩኝ ዘን ምን ማድረግ ጀመርን የነጋዴውን ዝርዝር ሀገሪቷ ውስጥ ያለውን ዝርዝር በሙሉ ማሰባሰብ ጀመርን ከዛ በጣም በሚገርም ሁኔታ ነው ወደ 266 ሚሊዮን ብር ያኔ ጠቅላይ ሚኒስትር መለስ ዜናዊ እያሉ ነው የተሰበሰበው ከዛ በኋላ እንግዲህ ያው እሳቸው አረፉ በአንድ አመት ውስጥ እሳቸው ካረፉ በኋላ ግን ምንድነው ያደረግነው ቀጥታ ያው ሰው ተበተነ ከዛ ወዲህ ያልቀጠለም ማለት ነው ከዛ ጠቅላይ ሚኒስትር ኃይለ ማርያምም ሲመጡ እኛ ዝም ብለን ቀጠልን ማለት ነው ኦልሞስት ብቻዬን በለው ግን ዳያስፖራው በጣም ካለም ዙሪያ ኮሙኒኬት ስለሚያደርገኝ በጣም በቃ ኢነርጂ ይሰጡሃል እነሱ ምን እናርግ እንዴት እንደራጅ ምን እናድርግ እንዴት እናሰባስብ የሚል ራሱ መጣ ማለት ነው ዘን ከዛ አቶሜ ያኔ እንትን ቢሮ ነበረች የማስተባበሪያው ቢሮ ውስጥ ነበረች አሁን የሲቪል ሰርቪስ ስራ አስኪያጅ ነች በጣም ኮኦፕሬቲቭ እሷ ጥሩ ነበረችና በደብዳቤ እንጠራለን የፈረሙት በረከት ናቸው በረከት ስሞን ስንመጣ የሆነ ቆርቆሮ ቤት ውስጥ እኔ እዚህ ቆርቆሮ ቤት ውስጥ አልገባም ለምን ቆንጆ ቢሮ ውስጥ ማንቀመጡ ገንዘብ ልናመጣ በነፃ ልናሰራላችሁ አልገባም እዚህ ቆርቆሮ ቤት አልኳቸው ይስቃሉ ዘን
እሺ ብሎ ቢሮ ውስጥ ገባን ከዛም ሌሎች ነበሩ ተጠርተው ይመጡ አሁን ያው ፍላጎት ስላለ እንድታሰባስቡ ገንዘብና አንድ ትልቅ ሴሬሞኒ ያለ ተባለ ምንድነው ስቴዲየም ላይ በጣም ትልቅ ስለ ህዳሴ ግድቡ በቃ በጣም ሊያስተዋውቁ ፈልገዋል ዘን ምን ተባለ ሴቶች የቢዝነስ ኮሚኒቲን ሴት ሰብስበሽ አምጪ ተባለ እኔ በቃ ያው ስለማቅ ብዙ ሴቶችን ሰብስቤ ከአርቲስት ከኮንስትራክሽን ላይ ካሉ ኤኒ ኢንደስትሪ ውስጥ ያሉ ሴቶችን ያው አገሩን የሚወደውን ሰብስቤ ያመጣሁኝና እንደውም ፍላግ ይዘን ስቴዲየም ውስጥ አለን እንትን ስናደርግና ያኔኔ ምን ተባለ ከዛ እሱ ላይ ደግሞ ፈረንሳይኛ የሚችል ሰው የለም ተባለ ፈረንሳይኛ በፈረንሳይኛ ንግግር ሊደረግ ነው ስቴዲየም ላይ ልጄን መጣሁና ትንሽ ነች እኮ 7 ነው 8 አመቷ ነው ይሄን ነገር ሰሪ ሲል እንዴ እኔ እንቅልፍ መጥቷል አልችልም ደግሞ ትንሽ ልጅ ነው የተባለው አልኳት አንችልም ያክል ልጅ ሳትተኛ ቀኑ ሙሉ የሊሴ ተማሪ ነች እሷን ሳስጠና ማታ አድሬ እችላለሁ አው ትቻያለሽ አልኳት በቃ እሷ ጧት ገብታ እንግዲህ ስቴዲየሙ ላይ ያው ንግግር አደረገች ማለት ነው በፈረንሳይ ከዛ ኦፍ ኮርስ ስሜቱ በቃ ስቴዲየም ደግሞ ስገባ ኢትዮጵያዊው ጩኸቱ ምኑ በጣም ደስ የሚለው እኛም ሀገር ልብስ ለብሰን የገባ ነው እንትኑ በጣም ያስደስት ነበር ማለት በቃ ኢትዮጵያዊው እንዴት ሞቲቬትድ እንደሚሆንና ሞር ኢነርጂ ይሰጣል የኢትዮጵያን ስሜት ስትመለከት ዘን ከዛ በኋላ ያው ህዳሴ ግድብ ቢሮ ጋር ማስተባበሪያው ጋራ ያው ወይዘሮ ሮማን የሚባሉ ነበሩ እሳቸው ደግሞ የበፊቶቹ ሲወጡ እነሱ ደግሞ መጡ ማለት ነው እና ወይዘሮ ሮማን ደግሞ በጣም ትልቅ እንትን አደረጉልን በቃ በየጊዜው ደብዳቤ ይጽፋሉ በየጊዜው በጣም ኃይለኛ ኮኔክሽን ነበረን ከነ ወይዘሮ ሮማን ያለች ማለት ነው ከዛ ነው ወይዘሮ ደግሞ ሮማን ሲሄዱ እኛ ቀጠልን በራሳችን ደግሞ ማለት እኔ ግዴታ ሰው መኖር የለበትም ከማስተባበሪያው ጽፈት ቤት እኛ ፕራይቬት ሴክተር ስለሆነን ማንንም የሚያስቆመን የለም ዝም ብለን ነው የምንሰራው እንደፈለግን ማንንም ይሾመን የለም ማንንም ይሽረን የለም በራሳችን ስለሆነ የምንሰራው ዘን ከዛ ደግሞ ትዊተር ላይ ሊንክድን ላይ በቃ በየቦታው ላይ አካውንት መክፈት ጀመርኩኝ ያው ህዝቡ በጣም ያቀኝ ጀመር ማለት ነው ከዛ እንደሱ ሲሆን እንደገና ደግሞ እነ ዶክተር ስለሺ እነ ኢትዮጵያ አሁን ፕሬዝዳንት የሆኑት አምባሳደር ታዬ አጽቀሥላሴ ዩኤን ላይ ሲያቀርቡ በቃ ያኔ ነበር በጣም በቃ ላይክ መግለጽ አልችልም እኔ እንደ ጦርነት ነበር የሚመስለኝ ማለት እኛ ኢትዮጵያውያኖች ያው በልጠን እንድንገኝ በቃ በጣም ትልቅ ስራ ነበር የምንሰራው ስፔሻሊ እኔ ተማስታውሰው ዶክተር ስለሺ ዩኤን ላይ ሲያቀርቡ እዚህ ሀገር ሌሊት ነው ብዙ ሰው ጋር ደውዬ በተለይ አይቲ ላይ የሚሰሩ ልጆችን እንዲገቡና ኮሜንት ጥሩ እንዲያደርግ ኮሜንት አዘጋጅተን ሰተናል ግን እንቅልፍ ይዟቸው ሄደ ሌሊት እና በተለይ አንድ ጓደኛዬ ቤልጂየም የተማረች እንግዲህ እሷ በጣም አይቲ ፕሮፌሽናል ነችና በጣራት በቃ እንቅልፍ ይዟታል እኔ ደግሞ ጦርነቱ ስላላመንኩኝ ላፕቶፕ ወደ 4 እንደገና ዴስክቶፕ እንደዛው ብዙ አርጌ መሃል ላይ ቁጭ ብዬ ጎግል እየቀያየርኩኝ እንትን እየገባው በጠቅላላ ኮሜንት አደርጋለሁ ኢትዮጵያ ፍላግ ለቃለሁ ምናምን ምክንያቱም አይ ኖ እንደ ዩኤኖች እንዴት እንደሚሰሩ አውቃለሁ ወዲያውኑ እሳቸው ሲናገሩ ገብቶና ግብጾቹ በጣም ብዙ ናቸው እየተቀያየሩ የሚሰሩት ከዛ በየሀገሩ ደግሞ ደውላለሁ ካሊፎርኒያ ማቀው ሰው አለ አረባካችሁ እየገባችሁ ስሩ በቃ ላይክ ትልልቅ ቦታ ያሉ ልጆች ግን በአጋጣሚ ሆኖ ማንንም ሰው የሚረዳኝ አልነበረምና ያን ሞመንት አረሳውም በጣም ጭንቀት የነበረው ሊደርስ ሲል ግብጾች እንዳያስቆሙን በተለየነት ትራምፕ ገቡ ሲባል በጣም በቃ ላይክ ሆነስትሊ እንቅልፍ አይወስደኝም ማለት ትችላለህና እልህም አለ ኢትዮጵያዊነቱ አለ ቁጭት አለና እሱ ላይ ነው ልቤ የነበረውና እንዳልኩ አምባሳደር ታዬ አጽቀሥላሴ አሁን ኢትዮጵያ ፕሬዝዳንት እኛ ባለም ዙሪያ ላይ ዝቅ ብለን ብንታይም እኛ ኢትዮጵያውያኖች ንግግሩ አለ በቃ እሱ ንግግር የሚሰጠው ስሜት መግለጽ አይቻልምና እነዛ ነገሮች ሲያልቁ እንዳሸነፍን አውቄያለሁ ለኔ ምርቃቱ እንደውም ብዙ ይጠይቀኝ ነበር ሳያልቅ አልቋል እያልኩ ነበር ምናልባት ከዛ ወዲህ ማንም የሚያስቆመን እንደሌለ ስለማቅ ለኔ ልክ የዩኤንን እዛ ጋር የነበረው ቻሌንጅ ኢቭን ዩኤን የአሜሪካ ፕሬዝዳንቶችም ገብተው አንዳንድ ነገር ሲናገሩ እሱ ላይ በቃ ኦፍ ኮርስ ይከፋይ ነበር ምክንያቱም እንዴት ለፍተንኛ የሰበሰብነው ገንዘብ ስለሆነ እሱ ፓርት ላይ እነሱ ካለቀ በኋላ ለኔ ቆይቷል ያለቀው ግድቡ
በተለይ ጠቅላይ ሚኒስትር መለስ ዜናዊ ያሉ በጣም ተቃዋሚዎች በሚገርም ሁኔታ ማለት ነው እኔ ገርመኝ ነበር አንዳንዴ ሌላ ኢትዮጵያ ያለ እንደኛ ማናቀው አገር ማለት ምን ማለት ነው ሰው እንዴት ትርጉሙ አይገባው መንግስት የፈለገ ይምጣ የፈለገ ሄድ ለምን ሞኝ ይሆናሉ የሚለው እና ኢንዲቪጁዋሊ እየደወልኩ ስልካቸውን እየፈለኩኝ በጣም ነበር ማናገረው ማለት አያገባኝም ብዬ አልቀመጥም ምክንያቱም አገር እኮ በዲፕሎማሲው ግዴታ ውጭ ጉዳይ ብቻ መስራት አለበት ብዬ አላምንም ከነሱ በላይ መስራት እንችላለን ፕራይቬት ሴክተር ፍቅር ካለ ለሀገር ዲፕሎማሲው መስራት ይቻላል ብዬ ነው ማምነውና ዝም ብዬ አልቀመጥም እኔ ማንንም ሰው ተቃዋሚ ሲናገር ተቃዋሚውን ፈልጎ ስልክ ቁጥር እባካችሁ ተው እንኳን አሁንም ቢሆን ማለት ነው እንኳን ድሮ ተውና እዛማ የህዳሴ ግድብ ይገርመኛል ማለት ህዳሴ ግድብ የትም የሚሄድ ነገር በፍጹም አያልቅም ነበር የሚለው በፍጹም አይሰራም ነበር እንዴ በጣም እኔ የማውቃቸው ኢኮኖሚስቶች በጣም ትልልቅ የምትላቸው በጣም አገንስ ነበሩና ይገርመኝ ነበር እንዴት ነው ወይ እኔ የሚገባኝ ሌላ ኢትዮጵያዊነት አለ እንዴት ነው ሰው ይሄ ማይገባው የሚለውና ማንንም ያልቃል አይደም ነበር ቱ ቢሆንስ ግን እኔ ሙሉ ነበር ውስጤና ተቃዋሚዎችን በጸባይ ነው እኔ እንትና በጥፎ ቃል መናገር አላምንምና እየተለማመጥ ነው በቃ ይሄ ነገር ያልታያችሁ ይሄ ነው ምናምን አይው እንግዲህ አሁን ሲያልቅ በፊት ተቃዋሚ የነበረው ነው እንግዲህ አሁን ያከበር ያለው አይደለ ስለዚህ ያለመረዳት ስለሆነ በክፋት አልመለከተውም ግን እያንዳንዱ ኢትዮጵያዊ የሀገሩን ዲፕሎማሲ መስራት አለበት ብዬ ነው ማምነው ግዴታ መንግስት ኪሰራ መቀመጥም የለበትም ማስታውሰው አንዴ እንደውም አምባሳደር ሆነው ኢንጂነር ስለሺ አሜሪካ ኢትዮጵያ ማለት እንትን ይመደባሉ ማለት ነው አሜሪካ ኤምባሲ ከዛ በጣም ከመጨነቄ ብዛት ምናልባት እዛ ደግሞ እንዳያስቀይሟቸው ሳቸውን እማቀው ሰው ጋር እየደወልኩኝ የህዳሴ ግድብ አንድ ገንዘብ ማሰባሰብ ይሰሩ ነበር በጣም ለብዙ ሰው እየደወልኩኝ እንዲሄዱ እዛ አደርግ ነበርና በጣም ይገርመኛልና እነሱ ናቸው አሁን ዲሲ አካባቢ ያሉ ልጆች ሁሉም ሞር የተማሩ ናቸው ትልልቅ ፕሮፌሽናል ትልቅ ቦታ የሚሰሩ ልጆች ናቸውና እሺ ይያሉኝ ይገባሉ አሁን እንኳን አዋጣናል እንደገና ደግሞ ድገሚና አዋጡ ነው ምትኝ ዛኩ ከሄድን አዋጡ ነው የሚሉን ምን አለበት ያላዋጣም ቢሆን ሌላም የውጭ ዜጋ ነው ኢንትረስት ካለው ሀገሩን ለመርዳት ሶ ዲያስፖራው ጋር አይ ቲንክ ሳላስበው ትልቅ እንትን አለኝ ያው በስራም ብዙ ሰው ብዙ ሀገርም ስለሚሄድ ነው መሰለኝ በጣም ቅርበት አለኝ ደግሞ ምንቢ አይሉኝም እንደው ለምን ተቃዋሚ አይሆንም ላንቺ ስል እንሰጣለን ምናምን የሚሉኛሉና እንዴት እዚህ የሚለኝ ፍላወር አድርሽልኝ ብዬ ለኢትዮጵያ ኤምባሲ አንድ በጣም ወዳጅ ያለች ዲሲና ጠይቃታለሁ አይ ተቃዋሚዎቹ ካዩ ይቆጡኛል እዛ ስገባ እንዴ ለምንድን ነው አንቺ እንደዛው ሰጀ የምትለኝ ስትል እንደዚህ ነው እንደምታስቡት ምን ማለት ነው ትርጉም ይገባቸዋል ኤምባሲ እኮ ማለት የኢትዮጵያ አገርን ነው የሚወክለው ምን አገባሽ ተቃዋሚ አይሽ አይ ለቅሶ ምናምን ሲሄድ አይጠሩኝም ወይ ደግሞ ድግስ ሲኖርም ስለማይጠሩኝ አልሄድም በጣም ነው የሚገርመኝ ማለት እንደዚህ ሰው ያስባል ብዬ ስለማላስብ ከዚህ ለውጭ ዜጎች ልኬ የሆነ አሜሪካኖች ለኢትዮጵያ ኤምባሲ ትዝ ይለኛል አበባ መላኬን ጠቅላይ ሚኒስትር መለስ ዜናዊ ያሉ ከኢትዮጵያው የቢዝነስ ኮሚኒቲው ይሄ እከሌ ይሄና ዋጣ ያለን ደብዳቤ እየሰጠን ነው የተደረገው ከዛ በኋላ ግን አሁን እኛ አላማችን ፎከስ ያደረግነው ዲያስፖራውን ነው ዲያስፖራው ደግሞ ቀጥታ ለመብራት ኃይል ገንዘቡን እንዲያስገባ በቁጥር ልታቋት ትችልም በጣም ብዙ ሰው እንዳዋጣ ቃለው በጣም ብዙ ሰው ኢንፎርሜሽን ይነግረኝ ስለነበረ እኛ ምንድን ነበር የምናደርገው ለእያንዳንዱ አገር በተለይ ትዝ የሚለኝ አንዴ ኮሎራዶ ላይ $100,000 ይዘው በጣም እኛ እኮ በቃ ለማን እንስጥ ብለን ፈርተን ይዘነዋል አሉ እንዴ ይሄው የመብራት ኃይል ስልክ መብራት ኃይል ቀጥታ ገንዘቡ ለመብራት ኃይል ፋይናንስ ነው የሚገባው ኢንዲቪጁዋሊ ለማንም ሰው አትስጡ ግማሾቹ ደግሞ ትዝ ይለኛል የካቶሊክ ቤተክርስቲያን ኃላፊ ነበሩ እሳቸው ሄደው ሰብስበው ሁሉ አምጥተው ለህዳሴ ግድብ ቢሮ እዛ እንዲያስገቡ እንደተደረገ ዲያስፖራ ደግሞ አካውንት ነበር እዚህ እንትኑ ጋር ለጋር ጋር እዛም ሄደን ራሴ አይኔ ያየ ባንክ እንዳስገቡ አስታውሳለሁኝ እንደሱ እየተደረገ ሰው ኦፍ ኮርስ ያው ቴሌግራም አካውንቱ ትልቅ ምስክር ነው እዛ ላይ በጣም እንለቅ በቃ ሰው ይጠይቃል ምኑ ጋር ላደርግ እኔ ገብቶ ደግሞ እንዳያጠፉት ስለመፈራ ቴሌግራም አካውንቱን ያው አካውንቱ እዚህ ላይ ገብቷል አሁን ገብቷል አይተሻል አዎ ነው እና ደስ የሚለው ያው በተለይ ለንደኖች በጣም በቃ ብዙ ግሩፕ ሆነው ምን አደረጉ ሰንተራቸውን ለንደን ላይ አድርገው ከተለያየ ኢሮፕ በጣም ሰው ከምትገምተው በላይ ዲያስፖራው በተለይ ውጭ ሀገር ሰው ሲሄድ ነው እንዲያገሩን የሚወደው ነው የምትለው ኢትዮጵያ ውስጥ ያለው ይዝናናል ውጭ ያለው
በጣም 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 ፍላጎት አለው የሚገርም አይነት በቃ ላይክ እኔ እንዲህ ብዬ መግለጽ አልችልም በሚገርም ሁኔታ ማለት ነውና ዳያስፖራው ጋር እንደዛ ነው ደብዳቤን ጽፍ ነበር ለምሳሌ አቤል ለዊኬንድ ማለት ነው ለሱ ቀጥታ የእናቱን ስልክ ለማገኝ ያልደወልኩበት ሀገር የለም ትዝ ይለኛል አንዴ ቺካጎ ዩኒቨርሲቲ ውስጥ ዲን ነበረች ኢትዮጵያዊት አለች እሷ አቃቸዋለሁ ብላ እሷ ነች ስልክ አግኝታልኝ ቀጥታ ዋትስአፓቸው ላይ የተጻፈውን ደብዳቤ ዳይሬክትሊ ለዊኬንድ እናት አስገባን ከዛ በኋላ የሚያቃቸው ሰው እንዲያናግር አደረገን እውነትም ወዲያውኑ ሰጣ አይደል $1 ሚሊዮን ሰጥቷል እኮ እሱ እና እንደዚህ ብዙ ነው ገንዘቡን በእንዲህ ለክታኮል ታቃትችልም በጣም ትልቅ ስራ ነው የተሰራው ዋናው እኛ ግን የዳያስፖራው ገንዘብ በተለይ ዲጂታሊ ይገባል ብሎ ሰው ችግር እንዳይፈጥርባቸው በጣም ነበር እንትን ምንለው እንደውም ይገርማቸዋል አንዳንዴ ዲጂታል ላይ ያሉ ሰዎች ላይሰንስድ መሆን አለባቸው የኢንሳ ላይሰንስ ያስፈልጋል ናሽናል ባንክ ላይሰንስ መስጠት አለበት ዝም ብሎ ዲጂታል በተለይ በጎፈንድሚ ገባ ብዙ ገንዘብ ስለሚቀር በጎፈንድሚ መሆን እንደሌለበትና ዳይሬክትሊ ለመብራት ኃይል ገንዘቡ መግባት እንዳለበት በቃ በጣም እየተከታተልን ነበር ናሽናል ባንክ የህዳሴ ግድቡን ገንዘብ 4.5 ቢሊዮን ብር ይዞ ነበር ናሽናል ባንክ የሚከታተለው አቶ ቁጭ ብሎ እያንዳንዱ ቀን ናሽናል ባንክ በአጋጣሚ ያኔ ዶክተር ያረጋል ነበሩና ናሽናል ባንክ እኔ አቶ ኢየሱስ ወርቅ ዛፉ ዳዊት ከህዳሴ ቢሮም ሁለት ልጆች ሆነን ገብተን በጣም እንትን እናደርግ ነበር ከፎሎ ያደረግን እዛ ገንዘቡን እንዲመልሱ የናሽናል ባንክ በተለይ ምንድነው ናሽናል ባንክ የህዳሴ ግድብን ገንዘብ ይዞ መቀመጥ የለበትም በሚል እሱ ክትትል ትልቅ ነበር በጣም ደስ ያላቸው እንዴ በአንድ ጊዜ ነው ቀጠሮ ያገኙት እነሱ ህዳሴ ቢሮ እዛ ኖሮ እኔ ፕራይቬት ሴክተር ነኝ ግን አንድ ነገር ካያስኩ ስለማለቅ ወዲያውኑ ቀጠሮ አገኘሁላቸው ሌላ ግን በጣም በዛ አጋጣሚ ለመሰገንም ወደውና አቶ ክቡርገና የሚያቀርቡት ሐሳቦች በጣም ሪፋይን የሆነ በጣም ትልልቅ ነበር ህዳሴ ግድብ እንደገና ደግሞ አሁን ተሰስሩ እንደ አዲስ ደግሞ ዶክተር አረጋዊ ሲመጡ እንደገና እንዲጀመር ተደረገ ዶክተር አረጋዊ ሲመጡ እሳቸው ናቸው ባይ ዘ ዌይ ኔትወርክ ይሄ የህዳሴ ግድብን ተሰስር የሚለው አማርኛውን እኛ እንሰራለን እንጂ እንደዚህ አንዷን ወርዳ አላመጣናትም ነበር ዶክተር አረጋዊ ናቸው ያመጣት እሷን ቃል ሲያመጡ ምንድነው ያሉት በአራት ኢቭን ጽሁፍ ሁሉ ጽፈዋል በጣም ጥሩ ጽፎች ጽፈዋል ስለ ህዳሴ ግድብና በአራት እንዲከፈል አደረጉ ምንድነው ያደረጉት አንደኛ የሀብት አሰባሰብ የሚመራ ለብቻ ዲፕሎማሲውን የሚመራ ለብቻ አትክልትና አጠባበቅ እንደዚህ ብለው አራት ተመደብና አራቱም ደግሞ እንደገና 12 ሰው አምጡ ተባለ ያኔ እኔ 12 ሰው ሳመጣ አቶ ክቡር ገናን አቶ ገብረ ኢየሱስ ጊፍት ሪል ስቴት ዳዊትን አቶ ዳዊት እንደገና ደግሞ ውባለም እህተ ማርያም ሰለሞን ሚካኤል ደግሞ ከለንደን የመጣ ከጀር ደግሞ የጀርመንን ግሩፕ ደግሞ የሚመራቱ ተስፋዬ አይዳ ዶክተር አይዳ ደግሞ ከቺካጎ ዩኒቨርሲቲ እሷ ደግሞ ዳያስፖራውን እንደዚህ እንዲያደርጉልን እንዲረዱ ማለት ከዛ ደግሞ ዘለቀን ታውቀዋለህ እርግጠኛ ነኝ ዘለቀ ገሰሰ እንትና ደግሞ በጣም ማረሳው ቡልቡላ ኮፊ ኤክስፖርተር ነው ቡልቡላ 12 ነው እኛ ያልጠራው ሰው ስም ካለ እዚህ ጋር ሚካኤልን ጠርቻለሁ ከለንደን 12 ግሩፕ ከኔ ጋር 12 ማለት ነው ከዛ እኔ ራሴ ደግሞ እንድመራው ከዛ ውስጥ ተመረጥኩኝ ማለት ነው ዘን ከዶክተር አረጋዊ ቢሮ በጣም ነበር የምንመላለሰው በቃ እንሄድ ነበር ትልቅ ነበር ኤቭሪ ዊክ ነበር ስብሰባው ትልቅ ነበር ስብሰባውና ከዛ በኋላ ግን እኛ የነሱ እስኪመጣ አንጠብቅ በሳምንት ውስጥ ደግሞ 3 ጊዜ እኛ እንሰበሰባለን በዚህ አጋጣሚ አቢሲኒያ ባንክ ቢሮአቸውን ሰጥተው ለቢሮ የሚሆኑ ውሃም በልቆሎም በል እየሰጡን ትልቅ ሚቲንግ ሩም እየሰጡን በየጊዜው እንሰበሰባለንና እንደውም አንዴት ዝም ይለኝ ስብሰባው ላይ ሆነን ካረፈዱ ጉድ ነው በቃ በጣም ነው መቆጣው በቃ የእውነት የራሴ ጉዳይ መስል እናደዳለሁኝም በቃ ማርፈድ አይቻልም ትንሽ ደቂቃ እንኳን ያው መብራት ይዞኝ ነው እንደዚህ ሆኜ ሁሉም ቴክስትም ኢሜልም እና ስለዚህ ለኛለ አቶ ገብረ ኢየሱስ የጊፍት ሪል ስቴት ትንሽ ከቆዩ ነው በቃ የምለውና
እንዴ እርሶ ብቻ ነው እንዴ ስራ ያለው እኛ ስራ የለንም ስራ ፈተናለም እኛ የሚመጣው በቃ በጣም ነው አንቺ ታላቅሽ ነኝ አትቆጪ ይሉኛል ከዛ በቃ ላይክ ልነግርህ አልችልም ግን ሁሉም በፍላጎት ነው አሁን ራሳቸው እንትና ትዝ የሚለኝ ጊፍት ሪል ስቴት እንዴ እኔንም አስገቡኝ እንጂ እኔም እኮ አለሁበት እኔም ከእናንተ ጋር አድርጉኝ ብለው ስማቸውን ከዛ ነው እኛ የወሰድነው የነበረ እኔ የማውቀውን ሰው ሳመጣ እሳቸው ግን ከህዳሴ ቢሮ ነው የመጡት ስማቸውና በቃ በጣም ደስ ይል ነበረ ማለት አንዲት ትዝ የሚለኝ እየሰራን እንግዲህ ምጠራው 10 ሰዓት ጠርቻ 12 ሰዓት ያልቃልናል እንላለን አላልቅ ይለናል እስከ ምሽቱ 4 ሰዓት 5 ሰዓት 6 መሄድ አይቻልም እያልኩ ነው እየተቆጣው መሄድ አይቻልም ከዛ እንዲ መብራት ጠፋብን ላያችን ትዝ ይለኛል እና ቢሲኒያ ባንክ ውስጥ ነው ያለነው አንወጣም አሁን ሲል አትወጡም መብራችሁ እንትናችሁን አብሮ አልኩኝ ሞባይላቸውን ሁሉ ወደ ላይ አብርቶ እና በጣም ኢንትረስቲንግ ነው ስለ በቃ ይሄ ሀገራዊው እንትን መታደልም ነው ለዛ መብቃት ለዛ መስራት በቃ ማለት ኢነርጂው ኃይለኛ ነው ብርሃኑ ሌጀንሶ ያኔ አይ ቲንክ ምክትል ሚኒስትር ነበርና ትዝ ይለኛል እንደውም ቢሮአቸው ፈልጌ ሄድኩኝ ሲሄድ ከቢቢሲ ጋር ኢንተርቪው ያደረገ ነበርና ለምንድን ነው የምትቀረው ለምን እንደው ማትመጣው ገባ እኔ እኮ ያገባኝ ብዬ አልቀመጥም ኢቭን ካልመጡ ለምን አልመጣችሁም ብዬ እጄም ጠይቃለሁኝና ከዛ በኋላ ግን ዲፕሎማሲው አሁን ለምሳሌ ዲፕሎማሲው ይሰራዋል ብዬ እኔ አልቀመጥም ክፍተት ካገኘ ቶሎ ገብቼ መስራት አለብኝ እኔ ማንንም ሰው ሪኮግኒሽን እንዲሰጠኝ አልፈልግም በፍላጎት ስለሆነ መሰራው የማንንም እንትን አልጠብቅም ማንንም ሰው ሰራው አልሰራው ብዙ እንትን ያደርግ ዋናው ብቻ ክፍተቱ ይደፈን ነው በዚህ አጋጣሚ ሳረሳ አንድ ሰው አመሰግን ደስ ይለኛል አብይ ገብረ ህይወት የሚባል ዋሽንግተን ዲሲ ሁሌ የሚጨነቅ ሁሌ የሚለፋ ልጅ አለ ሁሌ ሰውን የሚያስተባብርና በጣም ይገርመኛል እንደውም ምን አርጎ ነበር መሰለው በጣም መርሳት የሌለብኝ ምን አደረገ ከቢዝነስ ኮሚኒቲው አንድ ሰው ከኛ አደረገና ታስታውስ እንደሆነ ያኔ በጣም ብዙ ዳያስፖራ አልመጣም ነበር ኢትዮጵያ እኔ ያኔ እዛ እንኳን መሳተፍ አልቻልኩም ምክንያቱም ላይቭ ላይ ግቢ ተብዬ ዓለም ዙሪያ ያለው በሙሉ ዳያስፖራው ይጠብቅሻል ተብሎ እኔ ነበርና ከዛ ደግሞ ምን ላይ ኢትዮጵያ ውስጥ እንድንገባ ምን ላይ እንስራ ያሉ ኢቭን ጥያቄዎች ሁሉ ይጠይቁኝ ነበርና ማረሳው እና በጣም ብዙ ኢትዮጵያዊ በቃ በጣም ነው የሚገርም ውጭ ሀገር ያለው ኢትዮጵያዊ ነው የተለየ ኢትዮጵያዊ ነው ምን እንደሆነ አላውቅም የሚገርም ውሸታቸውን እኮ ነው ደግሞ ሀገር የሚሳደቡት ምናምን እንጂ ኢትዮጵያ አንድ ነገር ብትሆን አንደኛ የሚደርሱላት እነሱ ናቸውና I wish ሁሌ አትጣሉ አታኩርፉ ሚላቸው ቢኖር ለሁሌ ሀገራቸውን ቢወዱ ምንም በቃ because ፖለቲካ ዛሬ ያለ ነገር ያለ ነገር ይቀያየራል ሰውና ነው በየውጭ ሀገርም ባይሰድዋቸው ደግሞ ኢትዮጵያውያኖች በጣም ነው የሚሰማኝ እንደሱ አይነት ነገር ባይኖር ደስ ይላል በተረፈ ግን ያው በጣም መመስገን አለባቸው ዳያስፖራው በጣም ነው ሀገሩን የሚወደው honestly ለምናገር ዳያስፖራው በጣም ሀገሩን የረዳ ሰው ስለሆነ ሀገራቸው እንዲገቡ ሞቲቬት ቢደረጉ ኢንቨስትመንት ውስጥ እንዲገቡ አሁን ሼር ካምፓኒዎች አሉ በተለይ ካፒታል ማርኬት ላይ በጣም የነሱ ገዛ ያስፈልጋታል ሀገሪቷ በጣም ዕውቀት ያለው ሰው አለ እና መንግስት ያንን ሞቢላይዝድ ማድረግ የሚችልበት ነገር ቢኖር ለምን መሰለ በጣም አቅም አለው ወጣት በጣም ኢትዮጵያዊ አቅም አለው ልትገምት ከምትችለው በላይ ማለት ቀላል አይደለም ያለው አቅምና ያንን አቅም ኢትዮጵያ እንደ ሀገር ሞቢላይዝ የምታደርግበትን አንድ አይነት ነገር ቢፈጠር ደስ ይለኛል ሁለተኛ ነገር ደግሞ ያው መንግስት እንደምትመለከተው አሁን ፐብሊክ ፕራይቬት ፓርትነርሺፕን ከፍቷል እዚህ ሀገር ላይ ይሄ ፒፒፒ ምንድነው ማንንም ሰው ሐሳብ ያመጣ ሰው ከመንግስት ጋራ ለመንግስት ትንሽ ሼር ሰጥቶ ኢንቨስተሮች ይዞ መግባት ይችላል እሱን እንደ ሀገር ቢያስብ እንደ ብዙ ነገሮች ስንመለከት I think ሀገርም ብዙ ነገር ራሱ መንግስት እየሰራ ያለው ለድሃው ህብረተሰብ ለመድረስ ነው ምክንያቱም አቅሙ አነስ ያለው ህብረተሰብ መንግስት ሞር ሀብታም በሆነ ቁጥር ብዙ ጊዜ የምንመለከተው ነው ቻይናም ወላ አሜሪካንም በተመለከተ ዋይ ገቨርንመንት ስትሮንግ የሚሆነው ለምንድነው ለሌላው ሰው መድረስ ስለሚችል እንደዚህ ሀገር አሁን ለምሳሌ ዛሬ ኢትዮጵያ የተቀየረችው መንግስት አቅም ስላለው ነው አይደለም መንግስት በታክስም በሚሰበስበው የሚሰራው ነገር ነውና አገር አንድ ነች ያለችን መንግስቶች ይቀያየራሉ ኢትዮጵያውያኖች አቅማቸውን ዕውቀት በተለይ ከገንዘብ በላይ ነው ዕውቀት ነው ማለት because የኢትዮጵያ ወጣቱ ላይ ያለው ዕውቀት በኢትዮጵያው ላይ በጣም ያልተነካ ዕውቀት አለ እሱን እንዴት አድርገን ሞቢላይዝድ እንደምናደርገው ራሳቸው ውጭ ሀገር ያሉት ኢትዮጵያውያኖች ዩናይትድ ሆነው ወደ ሀገራቸው የሚገቡበትን ሼር ካምፓኒ እየፈጠሩ በጣም ቀላል ነው አሁን እዚህ ሀገር ካለው ህብረተሰብ ጋራ አብረው እየሆኑ ብዙ ነገር ላይ መግባት ይችላሉ
እና ሀገሪቷ አይ ቲንክ በጣም ትፈልጋቸዋለች አመት ብዬ ነው ማስበው አንዴ ኢትዮጵያ ነው ከየኔ ግብጽ ሀገር ነበርንና ትዝ ይለኛል አንዴ ሄጄ ነበር አሁን ሁለተኛ ጊዜ ሲሄድ ነውና ምን አሉ በፊት አይ ስዌር ኢትዮጵያ ሲባል ዞረው ማይሆንም ምንም በሚቀጥለው ላይ ልክ ኢትዮጵያ ሲባል ሁሉም ዞሮ የቶቹ ናቸው ሲል ከዛ ምን ነው ደነገጣችሁ ማለት እኔ ምን እንዳይተቀል ድሮ እኮ አንሰማም ነበር ኢትዮጵያ ሲባል አሁን ግድቡን ከገደባችሁ በኋላ በቃ የቶቹ ናቸው ብለን አሉኝ ይላል አረሳውም ያ ማለት ምንድነው እንዴት ትልቅ ስም እንዳሰጠን ትልቅ አቅም እንደሰጠን የሚገርም ነው በቃ ማለት ምንም እንግዲህ ይሄንን ምን መንገር ያስፈልጋል ይሄው ያለ ሚዲያ እንዴት እንደዘገበው አይተሄለም እንዴ በጣም የሚገርም እኮ ነው ያለ ሚዲያው የዘገበበት መንገድ ማለት ከዛ ደግሞ ሲዘግቡ በጣም የሚገርመኝ በዚህ አጋጣሚ ላመሰግነው የምፈልገው ልጅ ቲክቶክ ላይ አንድ ብሩክ የሚባል ልጅ አለ 1.9 ሚሊዮን ነው ፎሎወርስ ያለው አስቤ ቲክቶክን እንዴት ስትሮንግ ነው እንዴት ኃይለኛ አቅም እንዳለውና ልጁ አንድ ወደ 79 ሚሊዮን ፎሎወርስ ያለው ልጅ ላይ ይገባና ኢትዮጵያን ይሄን ግድቡ መጠናቀቁ እንዲል ሁሉንም ሞቢላይዝ አድርጎ በጣም የሚገርም እኮ በቃ ይሄው አቅም ማለት ይሄ ነው ገባ ከዛ ስለ ኢትዮጵያ እንትን አደረገ ማለት ነው the moment 7.9 ሚሊዮን ሰው ነው ያየው ምን እንደሆነ ይገባል አቅም ምን ማለት እንደሆነና ቲክቶክ አሁን ደግሞ በጣም ቴክ ኦቨር ያደረገ ነው ከሁሉም ሶሻል ሚዲያ ላይና ቲክቶክ ላይ የሚሰሩ ልጆች ትልቅ ለኢትዮጵያ አቅም ይሆናሉ ብዬ ነው ማስበው ኢትዮጵያን እድገቷን ብዙ የሚዘግቡ እንደዚህ አይነት ትልልቅ አቅም ያላቸው ልጆች መንግስት ራሱ ትንሽ እንደ ኮመርሻል እየሰጣቸው ቢጠቀምባቸው ጥሩ ነው ብዬ ነው ማስበው ምክንያቱም ዲያስፖራውን በጣም ሞቢላይዝ ማድረግ ይቻላል በጣም ትልቅ ፎሎወርስ ያላቸው ልጆች ያገለግላሉ ብዬ ነው ለሀገሪቷ ማስበው በእውነት ለመናገር መጀመሪያ ጠቅላይ ሚኒስትር መለስ ዜናዊን በጣም ላመሰግነው ወዳለው በጣም ማለት እንደዚህ አይነት ማንነታችንን ዓለም ዙሪያ ላይ እንድንሰማ እንድንከበር ይሄን የመሰለ ግድብ በማቀዳቸው በማሰባቸው እንዲሁም ቀዳማዊ ኃይለ ሥላሴ በዚህ አጋጣሚ የመጀመሪያ ጥንስሱን በሐሳብ መልክ ያቀረቡ ናቸው ከዛ ግን ያው መለስ ዜናዊ እንዳሻሻለው እናቃለን ከዛ ደግሞ ቀላል አይደለም ኃይለ ማርያም ደሳለኝ የሰሩትም ቀላል ነገር አይደለም በጭንቅ ጊዜ ሆነው እሳቸው ሀገር በመምራት ከባድ ሁኔታ ላይ ሆኖ ህዳሴ ግድቡ አልቆመም ነበር of course ዶክተር አብይ ምንም there is no question about it በጣም ሊመሰገን ይገባል ምንም በጣም ትልቅ ስራ ነው የሰራው ለሀገሪቷ ትልቅ ነገር ነው መንግስቶቻችንን ሲያጠፉም እየተቆጣን እየተናገርን ሲጥሩ ሲሰሩም እያመሰገንን ካልኖር አገር አይቀጥልም አገር ደግሞ ብቻዋን አትሄድም መሪ ያስፈልጋታልና ያ መሪዎቻችንን ማክበር አለብን ብዬ ነው ማስበው ሁሉ ቀን መጥፎ ብቻ ነገር አለ በጣም ጥሩ ነገርም አላቸውና መጥፎ ነገራቸውን ደግሞ ምናረምበትን ይሰማሉ ደግሞ honestly ህግን እየተጠቀሱ እንትን ካለ ለማረም ምንም እንትን አይደሉምና ሁላችንም ሁሌ እኮ ደስ ይለናል ማለት አይደለም እኛ ሙጫ እዚህ ስንኖር ለምንድን ነው ለሀገራችን ጥለናት ማንሄደው ማን አላት ማለት honestly ማለት ነው ሁሉም ሰው ትንሽ ነገር ኩኩርኩም ሲያደርገው ሀገር ጥሎ መሄድ የለበትም ምክንያቱም አንድ ሀገር ነው ያለን ግዴታችን ነው ሀገራችን ላይ መኖርም መስራትም ኢትዮጵያን እድገትንም አብረን ተቀላቅለን ችግሯንም አብረን ማየት አለብን ሀገር ማለት ይሄ ነው እኮ ሲደላ ብቻ አይደለም ሀገር እና ሲቸግርም አብሮ እንዲሁም ደግሞ ከመከላከያ ጎናችን ጋር መቆም አለብን ለኢትዮጵያ መከላከያ ሰራዊት እጅግ በጣም አመሰግናለሁ አገራችንን ለሚጠብቁ ዱር ገደል ላይ ለሚገኙ ወገኖቻችን አይዟችሁ አለን እኛ የኋላ ደጀን እኛ ኢትዮጵያውያኖች ደግሞ ሁሉ ጊዜ አንድ ነን ብዬ ነው የምናገረው